ሰላም ዝኸበርኩም ተኸታተልቲ እንግሊሽ ትግርኛ ቻናል ተኸታተልቲ እንኳዕ ደሓን መጻኹም። ከመይ ሓዲርኩም፣ ከመይ ቀኒኹም፣ ከመይ ውዒልኩም፣ ከመይ ረፊድኩም፣ ከም ኣቆጻጽራ ሰዓትኩም እና ተኣትዉ ከለኹም ከምቲ ልሙድ ላይክ፣ ሼር፣ ሰብስክራይብ ኣደስቲ ዝኾንኩም ሓፂሩ ዝግበር ግበሩ፣ ትኽእልዎ ግበሩ እንዳበልኩ ናብ ለመዓልቲ ትምህርትና ክንቅፅል ኢና። ቀዳማይ ኣብዚ በፂሕና ነርና እንግሊሽ ፎር ቢግነርስ ይድበል ትርእስቲ ንጀመርቲ እንግሊዝኛ እና ኣብዚ በፂሕና ነርና። እዛ ትረኣየኩም ደላ ዓረፍተ ነገር ብሉዕ ሓሳባት እዚኣ ኢና በፂሕና ነርና። ኣይ ቼክ ዘ ዌዘር ዝብል እና ሰላም ብያለሁ። ኢትዮጵያን እና ኤርትራውያን በመላ ለምትገኙ ያለፈው ትምህርታችን እዚህ ጋር ነበር የደረስነው። እንደ ሰዓታቸው ቁጥጥር ሰላም ብያለሁ። እንኳን ደህና መጣችሁ ብያለሁ። ስትገቡ ላይክ፣ አዲሶቹ ሰብስክራይብ፣ ኮሜንት፣ ሼር አድርጉ። አጭሩ የምትችሉትን አድርጉ እያልኩ ወደ ዛሬ ትምህርታችን እንገባለን። እንግሊሽ ፎር ቢግነርስ የሚለውን በቀደም እዚህ ጋር ደርሰን ነበር። ልጅቷ ምን ታደርጋለች? ኩነታት አየር የአየር ሁኔታን ቼክ ታደርጋለች። ከዚያ በኋላ የሚቀጥለው ስራዋን ትሰራለች ማለት ነው። የሚቀጥለው ምንድን ነው የምታደርገው? አብረን እናያለን። በሀንሳብ ክንርኢና ማለት ኦኬ። ይታያቸዋል። አይ ፊድ ማይ ፓት ድመቷን ነው። ፓት ማለት የቤት እንስሳ ማለት ነው። እንደ ውሻ ዶግ ማለት ውሻ፣ ድመት ወዘተ። አይ ፊድ ማይ ፓት። ፉድ ምግብ ነው። ፉድ ምግቢ እዩ። ፊድ ተልና ግን መመገብ ማለት እዩ። መመገብ ማለት ነው። አሁን እያጎረሰቻት ነው ማለት ነው። እያበላቻት፣ እየመገበቻት ነው። ፊድ እያደረገች ነው። ፓት። ይሄኛው ፔት ብላችሁ ማንበብ ትችላላችሁ። ፓት ብላችሁ ማንበብ ትችላላችሁ። ኦኬ። አይ ፊድ ማይ ፓት። አይ ፊድ ማይ ፓት። ድመቴን እመግባለሁ። ከዛስ ደፈናስ ክስፋኻ ዛሬ እንታይ ትገብር ራእይኩም ኣለሽ? አይ ፓክ ማይ ቲንግስ። ፓክ ሁሉም ነገሯ ፓክ ታደርጓለን። ማሸግ ማለት ነው። ቲንግስ የሚያስፈልጋት ነገር በባኮ ካርቱን ውስጥ አስገብታ ወይ በቦርሳውን አስገብታ ፓክ ታደርገዋለች፣ ታሽገዋለች ማለት ነው። ማሸግ ማለት ነው። ፓክ ቲንግስ ነገሮች፣ የተለያዩ መጽሐፍ፣ እርሳስ፣ የሆነ ነገር ቲንግስ፣ ብዙ ነገሮች፣ ዝተፈላለዩ ነገራት ኣብ ሓደ ባኮ ዝመስል ነገር እትያ ወይ ኣብ ቦርሳ እትያ እንታይ ትገብሮ? ፓክ ትገብሮ። ፓክ ምዕሻግ ማለት እዩ። ፓክ ሶ አይ ፓክ ማይ ቲንግስ ትወፅያ ማለት እዩ። ከዛስ እንታይ ታደርጋለች? ድሕሪኻ እንታይ ትገብር ከዓ ንሪኢና ማለት እዩ። ኦኬ። አይ ግራብ ማይ ኪስ። አይ ግራብ ማይ ኪስ ይታያቸዋል አይደል? ኪስ ማለት እንታይ ማለት ምን ማለት ነው? ቁልፍ ማለት ነው። ይታያቸዋል። ስለዚህ ቁልፎችን ምን አደርጋለሁ እያለች ነው። ግራፕ አደርጋለሁ። ይታያቸዋል። አይ ግራፕ ማይ ኪስ። ቁልፍ ማለት ነው ብያቸዋለሁ። ቁልፏን ምን አደረገች? ግራፕ አደረገች፣ ያዘች ማለት ነው። እንዳትረሳው ማለት ነው። ቁልፎችን ያዝኩኝ። ግራፕ ሆልድ ማለት ነው። በሌላ እንግሊሽ ግራፕ መያዝ ማለት ነው። አይ ግራፕ ማይ ኪስ። አሁን ቤቷን ዘግታ ትሄዳለች። ግራፕ ሳታደርግ ቁልፏን ሳትይዝ ከዘጋችው ግን ላይከፈትላት ይችላል ማለት ነው። ሶ ዩ ሃቭ ቱ ቼክ አፕ ፈርስት ቢፎር ዩ ጎ አውት ፍሮም ዩር ሃውስ። ከቤታችሁ ከመውጣታችሁ በፊት ግራፕ ማድረግ አለባችሁ ማለት ነው ቁልፋችሁ።
ሳትቆልፈው የሚቆልፍ በር አለ አይደል? ስትወጣ ስለዚህ ግራብ ማድረግ ግድ ይላል ማለት ነው። ኦኬ ኮንቲኒው ዳሪ እንታይ ትገብር? ከዛስ ቦርሳዋን ትወስዳለች። አይ ቴክ ማይ ባግ ቴክ መውሰድ ማለት ቦርሳዋን ትወስዳለች። አይ ቴክ ማይ ባግ ባግ ማለት ቦርሳ ማለት አይ ቴክ ማይ ባግ ቦርሳዬን ይዤ እሄዳለሁ ወስዳለሁ ማለት። ከዚያስ አይ ፑት ኦን ማይ ጃኬት ጃኬቴን እለብሳለሁ። አሁን ቸክ አድርጋለች አለ የአየር ሁኔታ ኩነታት አየር ቸክ ጌራ ስለዘለ ቁርስ ክህሉ ስለዘኽእል ጃኬታ ጌራላ ማለት። አይ ፑት ኦን ማለት መልበስ ማለት ነው። ፑት ኦን ማለት ምክዳን ማለት። ፑት ኦፍ ከሆነ መውለቅ ነው። ልብስ ስትተኛ ልብስህ ፑት ኦፍ ታደርገዋለህ። ስትነሳ ደግሞ ፑት ኦን ታደርጋለህ። ልክ እንደ መብራት ፑት ኦን ፑት ኦፍ ምሽ እንላለን። መብራት ማብራትና ማጥፋት። ፑት ኦን ላይት ካለ መብራቱን አብራው ማለት፣ ፑት ኦፍ ካለ ደግሞ አጥፋው ማለት። ልብስ ደግሞ እንደዛ ጃኬት ብቻ ሳይሆን የሆነ ልብስ ፑት ኦን ከሆነ እየለበስከው ነው፣ ፑት ኦፍ ከሆነ እያወጣው ነው ማለት። ፑት ኦፍ ምልባስ ምክዳን ክኾን ከሎ ፑት ኦፍ ካ ምውፃእ ማለት ክዳንካ ዝኾነ ነገር መብራህቲ ድዩ ገለ ኦኬ። ስለዚ ጃኬታ እንታይ ትገብራላ? ትክደናላ። አይ ፑት ኦን ማይ ጃኬት ጃኬት ኢና ንብሎ ኩሉ ድሕሪ አይ ዊር ማይ ሹዝ ጫማዬን እጫማለሁ ማለት ነው። ሳእነይ ይወዲ ይድባል መስለን ትግርኛ ይወዲ ጫማዬን እጫማለሁ ጫማዬን አደርጋለሁ። አይ ዊር ማለት አሁን መልበስ ማለት ነው። ዊር ማለት ምክዳን ማለት እጂ ጫማ ትክደኖ ዲኻ እንታይ ኢኻ ትገብሮ? እሱም ትግርኛ ንዓኹም ይምልከት፣ አማርኛም ለእናንተ ይመለከታል። ግን ምን እያደረገች መሆኑ ይገባቸዋል አይደል? አይ ዊር ማይ ሹዝ ጫማዎችን እየለበስኩ ነው፣ እየተጫማሁ ነው ይላል በአማርኛ። ኦኬ ከዛስ ጫማዋን አድርጋለች። የሚቀጥለው ስራ ምንድን ነው? መሄድ ነው መሰለኝ። እስቲ አብረን እናየዋለን ማለት ነው በሐንሳብ ክሬና። ከዚያ ተርን ኦፍ ዘ ላይት። አዎ መብራት ያበራችውን እየወጣች ስለሆነ ከቤቷን ተርን ኦፍ ታደርገዋለች። ይታያቸዋል፣ እጇን ይታያቸዋል። እዚህ ግን ተርን ኦፍ እያደረገች ነው። ተርን ኦፍ ስትገባ ደግሞ ተርን ኦን ታደርገዋለች፣ ታበራዋለች። አሁን እየወጣች ስለሆነ ተርን ኦፍ እያደረገች ነው። አይ ተርን ኦፍ ዘ ላይትስ ላይት ከሆነ መብራት ማለት ነው። ላይትስ ካልን ያስከጨመርንባት መብራቶች 1 2 3 4 5 መብራት ሊኖር ይችላል፣ አምፑል ሊኖር ይችላል ማለት ነው በቤቱ ውስጥ አይደል? ሶ አይ ተርን ኦፍ አድርጋለች። አሁን የቀራት ነገር መውጣት ነው። የሚቀጥለው ስራዋ ምን ይሆናል? ሐንሳብ ክሬና አብረን እናየዋለን። የሚቀጥለው ምን እንደምታደርግ። የስ አይ ክሎዝ ዘ ዊንዶው ክሎዝ ማለት እዚህ ጋር መዝጋት ማለት ነው። ክሎዝ መክፈት ከሆነ ኦፕን ነው። መዝጋት ከሆነ ክሎዝ። አይ ክሎዝ ዘ ዊንዶው። መጀመሪያ ስትነሳ ከፍተው አልነበረ ፍሬሽ አየር ለመግባት ፈለማ ክትስእኸላስ ከፊታቶ ነራምሽ ፅሩይ አየር ንምርካብ እጅኻ ፅሩይ አየር ስለዝኣኸለ ስትወፅእ ስለዘላ ተዓፅወላ ማለት። አይ ክሎዝ ዘ ዊንዶው ማለት መስኮት ፊኒስትራ ማለት ሶ አይ ክሎዝ ዘ ዊንዶው። ከዛ በኋላ አይ ሊቭ ዘ ሃውስ ሊቭ መልቀቅ ማለት ነው። ቤቴን ትቼ ነቲ ቤት ነቲ ገዛ እንታይ ትገብረላ? ገዲፈቶ ትኸይዳለ። አይ ሊቭ ዘ ሃውስ። አንዳንድ ሰው ካናገርከው ደስ ካላለው ተወኝ እስቲ ብቻዬን ልሆን ይላል። ሊቭ ሚ አሎን ይላል። ሊቭ ሚ አሎን። አሁን ሊቭ ብዙ ትርጉም ነው ያለው። ሊቭ መልቀቅ፣ አንድ ቦታ
ከአንድ ቦታ መልቀቅ ማለት ነው። ሶ አይ ሊቭ ዘ ሃውስ ቤቴን ለቅቄ ወይ ደግሞ ወጥቼ እሄዳለሁ ለማለት ነው። ገዛ ገዲፋ ትኸይዳላ ማለት ነው። ስለዚ ሓዋሪ ኩነትን ትገድፎ ደላ ትምለሰ እያ ማለት ነው። ኦኬ አይ ሊቭ ማይ ሃውስ ኦር ዚ ሃውስ ኦኬ ዳሪኸ ከዛስ ምን ታደርጋለች? ቤቷን ትታ ከወጣች በኋላ አይ ሎክ ዘ ዶር ያ ሎክ መቆለፍ ማለት ነው። መቆለፍ ነፃው አይ ሎክ ዘ ዶር ግራፕ አድርጋ ነበር ቅድም ግራፕ መያዝ እንትኑ ቁልፉን አሁን ራሱ አይዘጋም ማለት ነው። ትዘጋዋለች ማለት ነው። ራሱ የሚዘጋ ከሆነ ነው መጥፎ እንጂ ራሱ የማይዘጋ ከሆነ በቁልፍ ከሆነ ብትረሳም ተመልሳ ትገባለች ማለት ነው። ሶ አይ ሎክ ዘ ዶር አይ ሎክ ዘ ዶር በሩን እዘጋለሁ፣ ቆልፋለሁ። መዝጋት ሳይሆን መቆለፍ። ኦኬ ከዛስ አይ ዌቭ ቱ ማይ ኔበር ዌቭ ማለት ማዕበል ማለት እዩ። ዌቭ ማለት መንቀሳቀስ ማለት እዩ። እዚህ ላይ ግን ኣብዚ ዌቭ አይ ዌቭ ቱ ማይ ኔበር ኔበር ማለት እቺ ኔበር ትነበባለች። ከባድ ያ ኔበር እዚኣ ትነበብ ከላ ኔበር እዚ ኩሉ ኣይነበብኒ ኔበር ማለት ጎረቤት ማለት ነው። ጎረቤትካ ማለት እዩ። ስለዚ ናብ ጎረቤትና ናብቲ ጎረቤተይ ይኸይድ ዌቭ ገብር እንቀሳቀስ ማለት እዩ። ቻው እንዳበለቱ አይደለም ቻው ከምዚ ዌቭ ኢድካ ከምዚ ምግባር ማለት እዩ። ዌቭ መንቀሳቀስ እውን ክኾን ይኽእል እዩ። ኦኬ ዌቭ አይ ዌቭ ቱ ማይ ኔበር ጎረቤታ ይረአየኩም ኣሎ። ቻው እንዳበለቱ እያ ብሓፂሩ ቻው አይ ዌቭ ቱ ማይ ኔበር ኦኬ ምንቲ ድኾነት ሞባይል ዝረኸብኩ እዚኣ ኣላቦ ኦኬ ዌቭ አድርጋለች። ቻው ይላተላ። አሁን ደግሞ አይ ዎክ ዳውን ዘ ስትሪት ማለት ጎዳና ማለት ጽርግያ ማለት ነው። አሁን ወደ ጎዳናው ወደ አስፋልቱ ወክ አደርጋለሁ። ከቤቷ ወጣለች፣ ጎረቤቷን ቻው ብላለች። ስለዚህ ወክ እያደረገች ነው ወደ አስፋልቱ። ከቤቱ ወጣ ወደ አስፋልቱ። አይ ዎክ ዳውን ዘ ስትሪት ማለት ጽርግያ፣ ጎዳና፣ አስፋልት ማለት ነው። ኦኬ ይታያቸዋል አይደል? ከቤቷ ወጣ ወክ እያደረገች ነው፣ እየተንቀሳቀሰች ነው። ከዚያስ ምን ታደርጋለች? ባስ ነው የምትይዘው ወይስ ስራ በእግሯ ነው የምትሄደው? እናያለን። ያ አይ ሉክ አት ዘ ስካይ ወደ ሰማይ አያለሁ። አሁን ሰማዩ ደህና ነው ያለ፣ ደበና አለ፣ አልፎ አልፎ ፀሐይ ደግሞ አለች። ስለዚህ የአየር ሁኔታው አሪፍ ነው ማለት ነው። አይ ሉክ አት ዘ ስካይ ሉክ አሁን ሲ ማየት ማለት ነው። ሉክም ማየት ማለት ነው፣ መመልከት ማለት ነው። ስለዚህ አይ ሲ አት ዘ ስካይ ከማለት አይ ሉክ አት ዘ ስካይ ነው የበለጠ። ሶ አይ ሉክ አት ዘ ስካይ ለምንድን ነው ሉክ የምታደርገው? ንምንታይ ናብቲ ሰማይ ትጥምት ወይ ትዕዘብ ደላ ኩነታት አየር ንምርግጋፂ ማለት እዩ። ኦኬ አይ ሉክ አት ዘ ስካይ። ከዛስ ድሕሪኻ እንታይ ትገብር? ሰማይ ካየች በኋላ የአየር ሁኔታ ቼክ አድርጋለች ቅድም። አሁንም ደግማ እያረጋገጠች ነው ማለት አይ ፊል ሃፒ ደስታ ይሰማኛል፣ ሓጎስ ይስማዓኒ፣ ደስ ይብለኒ ማለት አይ ፊል ሃፒ። ለምን? የአየር ሁኔታው አሪፍ ነው ማለት ነው። ደስ ብሏታል፣ ይታያቸዋል። አይ ፊል ሃፒ። ከዛስ ደስ ካላት በኋላስ ምስ ተሓጎሰት ደስ ምስ በላኸ እንታይ ትገብር? አይ ሲ ሜኒ ካርስ ሲ አሁን አይ ሉክ ሜኒ ካርስ አይባልም። ዜጋ ምርአይን ንዕዛብን ነንበይን ሉክ ምግባርን ሲና ሉክ ሁለቱም ማየት ማለት ነው። በተራ ትርጉም ግን
መኪና ብዙ መኪና ሁሎችንም አትመለከታቸውም፣ ግን ግድ ስለሆነ በፊትህ ስላሉ ታያቸዋለህ። ሲ ታደርጋለህ፣ ታያለህ። አይ ሲ ሜኒ ካርስ፣ ብዙ መኪናዎች አያለሁ። አይ ሲ ሜኒ ካርስ፣ ሜኒ ብዙ ማለት ብዙ መኪናዎችን አያለሁ። ከዛስ ብዙ መኪና ካየች በኋላስ ምንድን ነው የሚቀጥለው? ስራዋን አብረን እንከታተለው። አይ ሂር ዘ በርድስ። በርድስ ሂር ማለት መስማት ማለት ነው። ሂር ምስማዕ፣ ሂር ምስማዕ ማለት እዩ። በርድስ ደግሞ ወፎች ማለት ነው፣ አዕዋፍ። ስለዚህ ናይ ድምፅን አዕዋፍ እንታይ ትገብር? ትሰምዕ። ሙዚቃ ማለት ነው። ይሄ ምልክት ምንድን ነው? ይሄ ምልክት ይታያቸዋል። የሙዚቃ ምልክት ነው አይደል? ስለዚህ የወፎቹ ድምፅ እሰማለሁ። አይ ሂር ዘ በርድስ። ስለዚህ የወፎች ድምፅ ደግሞ ደስ ይላታል ማለት ነው። ከሚያስደስታት ሀብ ከሚያደርጋት ነገር አንዱ ነው ማለት ነው እሱ። ዳሪኸ አይ ክሮስ ዘ ስትሪት። እዚህ ጋር ትልቅ ትምህርት ነው ያለው፣ ሁላችንም ታውቁታላችሁ። አንድ አስፋልት ስትሻገሩ መብራቱ ቀጠልያ አረንጓዴ ከሆነ በኋላ ለመሻገር ያለብን፣ የምንሻገርበት ቦታ ደግሞ በዜብራ ነጭና ጥቁር በተቀባ አስፋልት መሆን አለበት ማለት ነው። ሶ ክሮስ ማለት ማቋረጥ ማለት ነው። ክሮስ ክሮስ በቀይ የተጻፈ ይታያቸዋል። ክሮስ ታቋርጠዋለች ማለት ነው። ስለዚህ ክሮስ ስናደርግ ሁል ጊዜ በዜብራ መንገድ ቢሆን ይመረጣል ማለት ነው፣ ከአደጋ ለማምለጥ። ስትሪት ቅድም ነግሬያቸዋለሁ። አስፋልት ማለት አስፋልቱን እያቋረጠች ነው። ነቲ ፅርግያስ እንዳቋረፀች እያ ዘላ ማለት እዩ። ቋሪፃ ንገዛ ድያ ናብ ሹቅ ድያ ናብ ገለ ትኸይድ ኣላ ማለት እዩ። ከዛ በኋላስ ምን ታደርጋለች? ዳሪ ከንታ ክትገብር ኢኻ ብሓበር ንርአያ ማለት እዩ። ስለዚ ፅርግያ ክንሰግድ ከለና ቀጠልያ ምስ ተወላእ ክኸውን ኣለዎ ማለት እዩ። እጂ ከዓ አውቶቡስ ትፅበላ። አውቶቡስ እየጠበቀች ነው። አይ ዌይት፣ ዌይት ማለት መጠበቅ ማለት ምፅባይ። አይ ዌይት አት ዘ ስቶፕ። ስቶፕ ማለት ደው ማለት ነው፣ መቆም ማለት ነው። ስለዚህ አውቶቡስ የምትቆምበት ቦታ ቁጭ ብዬ ጠብቃለሁ። ዌይት፣ አይ ዌይት። ምንድን ነው ዌይት የምታደርገው? ባስ ነው ማለት ነው። ባስ ይታያቸዋል እዚህ ጋር። ይሄ ቦታ ምን ይባላል? ስቶፕ፣ ባስ ስቶፕ ይባላል። አውቶቡስ የምትቆምበት ቦታ ማለት ነው። ስለዚህ በዛ ዌይት አደርጋለሁ፣ ጠብቃለሁ ማለት ነው። ከዚህ በኋላ ባስ ትመጣለች። ባስ ከመጣች በኋላ ትሰቀላለች ወይ ደግሞ ካች ታደርገዋለች። አይ ካች ዘ ባስ። ካች፣ ካች ማለት መያዝ ማለት ነው፣ መንካት ማለት ነው። ለምሳሌ ኳስ ከወረወረልህ ከያዝካት አይ ካች ዘ ቦል ትላለህ። አንሷ ደግሞ ባሷን ያዘቻት ማለት ነው። ያዝ በእጅ መያዝ ሳይሆን ደረሰችባት ወይ ደግሞ አገኘቻት ለማለት ነው። አይ ካች ዘ ባስ። ስለዚህ ወደ ትምህርት ቤቷ ወይ ወደ ስራ ወደ የምትፈልግበት ቦታ ትሄዳለች ማለት ነው። አይ ካች ዘ ባስ። አውቶቡሷን ያዝኩኝ፣ አውቶቡስ ያዝኩኝ ለማለት ነው። ያዝኩኝ ማለት ተሰቀልኩ ለማለት ነው። ሶ አይ ስታንድ ኢን ላይን። አይ ስታንድ ኢን ላይን። አውቶቡስ ብዙ ሰው ስላለ በመስመር ላይን ማለት መስመር ማለት በመስረዕ ማለት በመስረዕ ጠጠው እብል። አይ ስታንድ ኢን ላይን። አንድ ከአንድ በኋላ ይቆማል ማለት ነው። ከዚህ በኋላ ትጓዛለህ። አይ ስታንድ ኢን ላይን፣ በመስመር እቆማለሁ። በመስመር ደው ይብል። ስታንድ መቆም ማለት ነው። ላይን መስመሪ። ስለዚህ እንደሚታያችሁ ነው ማለት ነው። ድሕሪኡ አይ ፔይ ዘ ፌር። አይ ፔይ ዘ ፌር ይላል። አይ ፔይ ዘ ፌር ዋጋ ማለት ፌር ፕራይስ ማለት ፕራይስ ዋጋ ይከፍላሉ። አይ ፔይ ዘ ፌር። ካርድ ከሆነም በካርድ ካሽ ከሆነም በካሽ ትከፍላለህ ማለት ነው። አይ ፔይ፣ ፔይ ማለት መክፈል ማለት ፔይ። ኦኬ፣ ካልከፈልክ ልትያዝ ትችላለህ። ከዚያ በኋላ ዳብል ልትከፍል ትችላለህ ወይ
ከዚያ በላይም ልትከፍል ትችላለህ ማለት ነው። ሶ አይ ፔይ ዘ ፌር ከከፈለች በኋላ አይ ፋይንድ ሲት። ፋይንድ ማለት ማግኘት ማለት ነው። ፋይንድ ስለዚህ ምን አገኘች? ቁጭ የምትልበት። ሲት ማለት መቀመጫ ማለት ነው። ኮፍ መበል ማለት አይ ፋይንድ ሲት ያላ ቁጭ ትላለች ማለት ነው። አይ ፋይንድ ሲት በመስመር ከቆመች በኋላ ትከፍላለች። ከከፈለች በኋላ ወንበር ካገኘች ትቀመጣለች። ካላገኘች ደግሞ ቁማ ትሄዳለች ማለት ነው። ሶ አይ ፋይንድ ሲት ቁጭ ለማለት የሚያስችል መቀመጫ አገኘሁ እያለች ነው። ዘን አይ ሆልድ ዘ ሬል። አይ ሆልድ ዘ ሬል። ሆልድ ማለት መያዝ ማለት ነው። አይ ሆልድ ዘ ሬል። ሬል ማለት የኛው መደገፊያ ማለት ነው። በአውቶቡስ ላይ ያለ አይደል? እሱን ሆልድ አደርጋለሁ፣ እያዛለሁ። ለምንድን ነው የምትይዘው? እሱን እንዳትወድቅ። አውቶቡስ ሲንቀሳቀስ ወዲህ ወዲያ ስለሚል እሱን መያዝ አለብህ ማለት ነው። ሶ አይ ሆልድ። ሆልድ ማለት ልክ እንደዚህ ማለት መያዝ፣ እንደዚህ ታያችኋል። እንደዚህ በሁለት እጇን የያዘችው እንደ ቦርሳዋን። ሶ አይ ሆልድ ዘ ሬልስ። ከዚያስ የሚቀጥለውስ ምን አደረገች? ቦታው ትደርሳለች። አይ ሉክ አውት ዘ ዊንዶው። አዎ መኪና አውቶቡስ ውስጥ ሆና ደግሞ ወደ ውጭ ታያለች ማለት ነው። የቤት የተለያየ ነገር ስለምታይ ሉክ ማድረግ ወደ ውጭ ደስ ይላል ማለት ነው። ሀፒ ያደርጋል ማለት ነው። ሶ አይ ሉክ አውት። ሉክ ማለት ማየት መመልከት ማለት ነው። አውት ውጭ ማለት ነው። ዘ ዊንዶው በመስኮቱ ወደ ውጭ አያለሁ። አይ ሉክ አደርጋለሁ። ሁሉ ሰው እንደሚያደርገው ማለት ነው። በተለይ በጥግ ከተቀመጥክ በአየርም በምንም ስትሄድ እንደዚያ ታደርጋለህ። ኦኬ። ከዚያ በኋላ አይ ሪድ ዘ ሳይንስ። ሳይን እቺ ስትነበብ ሳይንስ ምልክቶች ማለት ነው። አሁን ሪድ ማለት ማንበብ ማለት ነው። ስለዚህ እኔ ምን አደርጋለሁ እያለች ነው። ምልክቶችን አነባለሁ። የኛው ምልክት የምን ምልክት ነው? የምን ምልክት ነው? እሱን ታነበዋለች። ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ፣ የተከለከለ ቦታ ምናምን የሚል ስላለ እሱን ታነባለች። የሄደች በመስኮቱ እንትን ብላ እያየች ሳይኖችን ምልክቶችን ታነባለች። የአውቶቡስ ማቆሚያ ለራሱ ምንድን ነው? ሳይን ነው። የአውቶቡስ ስዕል ካለ እሱ ራሱ ሳይን ነው ማለት ነው። ሳይን ይሄ ሲነበብ ሲግነስ ሳይሆን ይሄ አይነበብ ሳይን። ኤስ ከሌለ ሳይን፣ ኤስ ከሌለ ሳይን ይነበባል። ኤስ ካለ ደግሞ ሳይንስ። ሳይንስ ምልክት ማለት ምልክቶች ሲባዛ ደግሞ ምልክቶች ብዙ ስለሆነ ማለት ነው። ኦኬ ምልክቶችን አያለሁ። ድህሪው አይ ሊስን ቱ ዘ ፖድካስትስ። ፖድካስትስ ፖድካስትስ የሚተላለፈው የሬዲዮ ኤፍኤም የሆነ ነገር ሊሆን ይችላል። እሱን ሊስን አደርጋለሁ። እየሰማች ነው። ከሞባይሏ ሄድፎን ተጠቅማ እየሰማች ነው። ለምንድን ነው ሄድፎን የምታደርገው? ሌላ ሰው እንዳትረብሽ ማለት ነው ከአጠገቧ ያለ። አይ ሊስን ቱ ፖድካስትስ። ፖድካስትስ አዳምጣለሁ ማለት ነው። ሊስን ቱ ሂር እና ሊስን የተለያየ ነው። ኦኬ ከዛ አይ ዎች ፒፕል ፓሲንግ። ምን አየች? ዎች ማለት ማየት ማለት ነው። ልክ እንደ ሉክ ማለት ነው። አይ ዎች ተመለከትኩኝ። ምን ተመለከተች? ሰዎች ክሮሲንግ ሲያደርጉ ወይ ደግሞ ፓስ ሲያደርጉ፣ ፓስ ማለፍ፣ አንዱ ወደ ኋላ፣ አንዱ ወደ ግራ፣ አንዱ ወደ ፊት፣ አንዱ ወደ ኋላ ሲያልፉ ቆማ ትመለከታለች። ደው ይላን ታይ ትገብራለህ። ለቶም ፓሲንግ ትገብራለህ። ፓስ ማለት ማለፍ ማለት ነው። ፓሲንግ እነሱን እያየች ነው። አይ ዎች ፒፕል ፓሲንግ። ፒፕል ሰዎች ማለት ነው። ፒፕል
ሰባት እቶም ሰባት ፓሲክ ክገብሩ ከለውስ ይረአየኩም ኣሎ ሓደ ንፀጋም ሓደ ንየማን ሓደ ንቅድሚት ሓደ ንድሕሪት ኦኬ ከዛስ ድሕሪኻ ሰዎችን ካየች በኋላ ምን ታደርጋለች? አይ ኢንጆይ ዘ ራይድ እቺ መጫወቻ ነች ራይድ ትባላለች ራይድ ማለት መጋለብ ማለት ነው እዛ ላይ እየተጫወተች ነው ማለት ነው ራይድ እያደረገች ነው እየነዳች ነው ማለት ነው እየነዳች ነው መጫወቻ ሶ አይ ኢንጆይ ዘ ራይዱን ኢንጆይ ያደርጋለሁ ራይድ መንዳት ማለት ነው ባጭሩ አሁን ኢንጆይ ያደርጋለች እዚህ ላይ ደስ ብሏታል ኢንጆይ ያደርጋለች የሚቀጥለው ምን ታደርጋለች አብረን እናያለን ማለት ነው I recognize the place ሪኮግናይዝ ማለት ማወቅ ማለት መለየት አንድ ከአንዱ መለየት ቦታውን ሪኮግናይዝ ያደረግኩት አወቅኩት ማለት ነው ሌላ ቀን አዲስ እንዳይሆንባት ማለት ነው አወቀችው ማለት ነው ቦታውን አይ ሪኮግናይዝ ዘ ፕሌስ ማለት ቦታ ማለት ነው ቦታውን ምን አደረገችው ሪኮግናይዝ አደረገች ሪኮግናይዝ ማወቅ አንድ ሰው ከአንድ ቦታ ከአንድ ሀገር ወደ ሌላ ሀገር ሲሰደድ እንትን ይጠይቃል አይደለ ዕቁባ ይሓትት ምሽ ጥገኝነት ይጠይቅና ከተወሰነ ጊዜ በኋላ እንደ ስደተኛ የሀገር ያውቀዋል ማለት ነው ሪኮግናይዝ ያደርገዋል አሁን እዚህ ጋር ደግሞ ቦታውን ሪኮግናይዝ ያደረግኩት አወቅኩት እያለች ነው ኦኬ ጊዜ እንዳንፈጅ ሰዓትም እየደረሰ ነው 2 ደቂቃ ነው ይቀር እንደ 2 ደቂቃ አንድ 3 ጥያቄ ካገኘን በቂ ነው ከዚያ በኋላ አይ ጌት ኦፍ መውረድ ማለት ከአውቶቡሱ እየወረደች ነው ጌት ኦፍ እያደረገች ነው ጌት ኦፍ ወይ ጌት ዳውን ማለትም ይቻላል ጌት ዳውን ሶ አይ ጌት ኦፍ ዘ ባስ ከአውቶቡስ ወረደች ጌት ኦፍ ቀላል ነው ይሄ እናልፈዋለን ከወረደች በኋላስ አይ ሪች ዘ ኦፊስ ጽህፈት ቤት ቢሮ ነው የሚባለው በአማርኛ ቢሮ ኦፊሷ ላይ ደረሰች ማለት ነው የእሷ ኦፊስ ነው ወይስ ሌላስ ኦፊስ ወደፊት እናያለን ማለት ነው አይ ሪች ማለት መድረስ ማለት አራይቭ ማለት ነው ሪች አራይቭ አንድ አይነት ነው አራይቭ ካልክም ሪች ካልክም አንድ ነው ስለዚህ አይ ሪች ዘ ኦፊሴን እደርሳለሁ ደረስኩ አይደለም እደርሳለሁ ሲምፕል ፕሬዘንት ቴንስ ነው እየተማርን ያለ ነው ደረስኩኝ በፂሐ ክትብል ተኮይና ሪችድ ክኾን ነይሩ this is simple present tense ኦኬ ከደረሰች በኋላስ ምን ታደርጋለች አንድ 2 ደቂቃ አሁንም አለን ኦኬ ግሪት ሰላምታ አይ ግሪት ማይ ካወርከርስ መሳርሕተይ ማለት ከእሷ ጋር የሚሰሩ ሰዎች ማለት ነው እነሱን ምን ታደርጋለች ግሪት ታደርጋለች ሰላምታ ትሰጣለች ማለት አይ ግሪት ማይ ካው ወርከርስ ኦኬ ሁሉ ሰው እንደሚያደርገው ማለት ነው እንዴት አደራችሁ እንዴት ዋላችሁ እንዴት አረፈዳችሁ እንላለን እንደ ሰዓቱ ሁኔታ ማለት ነው ስለዚህ ግሪት እያደረገች ነው ሰዎቹን ከዛስ ግሪት ካደረገች በኋላስ አይ ሃንግ ማይ ኮት እና ጃኬት ተመሳሳይ ነው ቅድም ጃኬት ብላው ነበር አሁን ደግሞ ኮት ብለዋለች ያው ነው ሃንግ ማለት ማንጠልጠል ማለት ጥልጠል መባል ጃኬታ ተንጠልጥሎ ማለት ይታያቸዋል አይ ሃንግ ማይ ጃኬት ማለት
ያው ነው። ኦኬ አንድ ጥያቄ እንጨምርና ይበቃናል። አይ ሃንግ ማይ ኮት የሚቀጥለው ሌላ ቀን እንቀጥላለን ማለት ነው። አይ ሃንግ ማይ ባግ ቦርሳዋን እንደገና አንጠለጠለችው። ጠልጠላ ቢላቶ ሓንቲ ክንወስኺና ሰዓት አላትና የመጨረሻ ነች እቺ። አይ ስዊች ኦን ዘ ኮምፒውተር ያ ስዊች ኦን ስዊች ኦፍ ፑት ኦን ፑት ኦፍ አንድ አይነት ነው። አይ ስዊች ኦን ዘ ኮምፒውተር ኮምፒውተርን አበራለሁ። ኮምፒውተር ይውልዕ ማለት እዩ። ኮምፒውተር ወሊዓ ስራሓ ክትጅምርያ የሚቀጥለው ቀን እናያለን ማለት ነው። ለዛሬ እዚህ ጋር ሊበቃን ነው። ደህና ዋሉ፣ ደህና ምሹ።